አመሰግናለሁ። ዛሬ የጋበዝናችሁ በወቅታዊ ጉዳይ ላይ መግለጫ ለመስጠት ነው። እንደሚታወቀው በሀገራችን ሀገራዊ ለውጡ ከመጣ ጀምሮ ለውጡን የማይቀበሉ አካላት በተለያየ መንገድ ለውጡን ወደፊት ከመሄድ ለማደናቀፍ እና ሰላምን ለማደፍረስ ጥረቶች ሲደረጉ ነበረ። ይህም የተለያየ አይነት አለው። የመጀመሪያው በመሬት ላይ ወይም በአካል የህብረተሰብን ደህንነት ስጋት ውስጥ በመክተት መሰረተ ልማትን በማውደም የህብረተሰብን እንቅስቃሴ በመክታት የሚደረጉ ጥረቶች አሉ። በሌላ በኩል ደግሞ ይህ የሚሰሩ ስራዎችን መረጃ ማለት ይህን የሚያደርጓቸውን ስራዎች መረጃን በማጋነን በማዛባት ሐሰተኛ መረጃን በመጠቀም በህብረተሰቡ የስነ ልቦና ላይ ጫና የሚፈጥሩ የጦርነት አይነት የሚጠቀሙ እንደነበር በሳለፍናቸው ጊዜዎች መረዳት እንችላለን። ይህ ማለት በአንዳንድ ቦታዎች ላይ የሚደረጉ እንቅስቃሴዎችን ወይም ጥቃቶችን መልሰው በስነ ልቦና በፕሮፓጋንዳ እንደገና ደግሞ እሱንም ለማጥቂያነት ለመጠቀም ህብረተሰቡን ለማዛባት የሚጠቀሙበት ይህን ደግሞ ዘመናዊ ቴክኖሎጂና ሚዲያን በመጠቀም በተደጋጋሚ ሲሰሩ ይስተዋላሉ። በቅርብ ጊዜ 7ኛው ሀገራዊ ምርጫ ተካሂዷል። ይህ ምርጫ ለሀገርና ለህዝብ የህልውና ጉዳይ ነው። የዲሞክራሲ ስርዓት የጸና የሚሆነው ህዝብ የኔ ነው የሚለውን አካል በነጻነት ሲመርጥና ውክልና ሲሰጥ እንደሆነ የኢትዮጵያ መንግስት በጽኑ ያምናል። ይህ ምርጫ ጊዜውን ጠብቆ መከናወን እንዳለበት በጽኑ ያምናል። ይህን ስላመነ የህልውና ጉዳይ ነው ብሎ በህዝብና በመንግስት ቅንጅት በሰላማዊ በሆነ መንገድ ምርጫውን ለማከናወን ፍትሐዊና ተቀባይነት ያለው ምርጫ ለማከናወን በሁሉም የመንግስት አካላት በቅንጅት ሲሰራ ነው የቆየው። በሌላ መልኩ ደግሞ ይህ ምርጫ የህልውና ስጋት የሆነባቸው አካላት በሌላ ስራ ውስጥ እንደነበሩ መረዳት እንችላለን። ማለት የመንግስትን ስልጣን በምርጫ ሳይሆን በኃይል የመቆጣጠር ፍላጎት ያላቸው በታሪካቸው ከጥይት ውጪ ባሎትን ወይም የድምጽ መስጫ ኮረጆን የማያውቁ አካላት የኢትዮጵያ ጠላቶች፣ ባዳዎች፣ የኢትዮጵያ እድገት የህዝቦቿ መለወጥ ሁሌም እንደ ስጋት የሚመለከቱ ባዳዎች የነዚህን አጀንዳ ተቀብለው በህዝብ ላይ ስጋትንና ጉዳትን ለመፍጠር ሁሌ የሚተረተሩ ተገዢ የሆኑ ቅጥረኛ ባንዳዎች በመቀናጀት ይህ 7ኛው ሀገራዊ ምርጫ መከናወን የለበትም መቆም አለበት በሚል አቋም ወስደው ከምርጫ በፊት በምርጫ ወቅት እና ከዛ በኋላም የተለያዩ እንቅስቃሴዎችን እያደረጉ እንደሆነ መረዳት እንችላለን። ከምርጫ በፊት ይህ ለምንድን ነው የጠሉት ብለን ስንመለከት የምርጫ በጊዜ የተገደበ ነው የመንግስት ቅቡልነት። ያ ጊዜ በሚያልቅበት ጊዜ እንደገና ወደ ሌላ የተለመደ ዘፈን ለመግባት ከመፈለግ ነው። ያ ማለት ቅቡልነት የለውም፣ መንግስት የለም፣ ስለዚህ የሚል ከሁሌም በስርዓትና በዲሞክራሲ ስርዓት ሀገርን እያጸኑ ከመሄድ ይልቅ በሌሎች መንገዶች የመንግስትን ስልጣን የመሻት ፍላጎት የወለደው እንደሆነ መረዳት እንችላለን። ይህ በመሆኑ በሀገራችን ይህን ታላቃዊ 7ኛ ሀገራዊ ምርጫ ለማከናወን በሁሉም የመንግስት አካላት ተቀናጅቶ በሚደረጉ ስራዎች፣ በሌላ በኩል ደግሞ እሱን ለማደናቀፍ ደግሞ በሚሰሩ አካላት መካከል ከፍተኛ የሆነ ውጥረት እንደነበረ መረዳት እንችላለን። ያ ማለት ምርጫው ከመከናወኑ በፊት ምርጫ ካርድ እንዳታወጣ የሚል የህዝብ ጥሪ ያደረጉ፣ ከዛ በኋላ አሁንም ለምርጫ የሚወዳደሩ ፖለቲካ ፓርቲዎች በሚያደርጓቸው የድጋፍ ጥሪዎች፣ ሰልፎች እንዳትገኝ ያሉት ህብረተሰቡን። ሶስተኛው ደግሞ እንዳትመርጥ አሉት። አሁን ህዝብ
የሚደግፈውን የሚመርጠውን የሚበጀውን የሚለይ ህዝብ እንዳለን ያረጋገጠበት ሁኔታ ማየት እንችላለን። ምክንያቱም በእነዚህ 3 ጥሪዎች ህዝቡ በተለይ 3 ጊዜ እንዲሸነፉ አድርጓል። የምርጫ ካርድ እንዳታወጣ ብለው በጠሩት ልክ በሀገራችን ታይቶ በማይታወቅ ደረጃ በከፍተኛ ደረጃ ህብረተሰብ ወጥቶ የምርጫ ካርድ ወሰደ። ወዮልህ ሰልፍ እንዳትወጣ፣ ሐሳብን እንዳትደግፍ፣ አደባባይ ላይ እንዳትወጣ ባሉት ጊዜም ከዚህ በፊት ታይቶ በማይታወቅ ሁኔታ ያመነበትን የፖለቲካ ሐሳብ ለመደገፍ በአደባባይ ላይ ወጣ። በምርጫው ቀን ሲመጣ እንዳትመርጥ የሚለውንም ሐሳብ እንደዚሁ በመተው ባለመቀበል በምርጫው ቀን እንደዚሁ በታሪክ ሊጠቀስ በሚችል መልኩ ከፍተኛ የህዝብ ቁጥር ወጥቶ መርጧል። ይህ በሚያደርግበት ጊዜ ግን ያለ መስዋዕትነት የተከናወነ ጉዳይ አይደለም። በአንድ በኩል ትልቁን መስዋዕትነት የከፈለው ህዝቡ ነው። ህዝቡ ያስተላለፈው መልእክት ጽንፈኝነት አያስፈልገኝም፣ ስርዓት አልበኝነት አያስፈልገኝም፣ ሀገርን የሚያስቀጥል የህዝብን ፍላጎት መመለስ የሚያስችል ቀጣይነት ባለው መልኩ ልጠይቀው የምችል ልደግፈው የሚገባ ጽኑ መንግስት ያስፈልገኛል የሚል መልእክት ያስተላለፈበት ነው። ይህ ሂደት እንዲደናቀፍ እነዚህ አካላት ከፍተኛ ስራ ጥረት አድርገዋል። ከምርጫ በፊት ሲያደርጉት የነበረው የሽብር እንቅስቃሴዎች በጣም ሰፊ ቢሆኑም የጸጥታ ተቋማት ባደረጉት ቅንጅትን መሰረት ባደረገ ወቅቱን በጠበቀ እንቅስቃሴና አጸፋዊ እርምጃ ማክሸፍ ተችሏል። ያም ሆኖ ግን የህብረተሰብ ላይ ሽብርን ለመፍጠር የተሰሩ የተከናወኑ ከባድ ልንላቸው የምንችለው ከእሴቶቻችን አንጻር የሽብር ጥቃቶች ተፈጽመዋል። ለምሳሌ በሀገራችን የስፖርት አፍቃሪያን የኢሮፒያን ቻምፒዮንስ ሊግን ጨዋታ በሚመለከቱበት ጊዜ በጎንደር ዩኒቨርሲቲ በጤና ሳይንስ ኮሌጅ ላይ ጨዋታ እያዩ ለነበሩ ወጣቶች ተማሪዎችን ከተለያየ የሀገራችን ክፍል የተሰበሰቡ በአንድ በፍቅር በሰላም እየጨፈሩ እየተመለከቱ የነበሩ ወጣቶችን ደስታ የሚጎዳ ለእኛም ጥሩ ሀዘን የሚያደርግ በተለይ ደግሞ ለአካባቢው ማህበረሰብ የሚታወቀው ጎንደር የዩኒቨርሲቲ ተማሪዎች ሲመጡ ተቀብሎ የቃል ኪዳን ቤተሰብ ሰይሞ ባዕዳነት እንዳይሰማቸው በሁል ጊዜ በበዓል በቤተሰብነት አቅፎ የሚኖር ማህበረሰብ ላይ ፈንጅ በማጥመድ አንድ ተማሪ እንዲሞትና 26 ተማሪዎች እንዲቆስል አድርገዋል። በተለያዩ ቦታዎች የህብረተሰቡን የመምረጥ እንቅስቃሴ ለመገደብ የሚያስችል ማድረግ የሚችሉትን ነገር በሙሉ አድርገዋል። በምርጫው ቀንም ሰው ወጥቶ ያመነበትን መርጦ እንዳይገባ ለመረበሽ አለን በሚሉት መሳሪያ ማድረግ እንችላለን በሚሉት ጉዳይ በሙሉ ለማደናቀፍ ሞክረዋል። ግን ሁሉም ከሽፏል ማለት እንችላለን። ምክንያቱም በምርጫ ቦርድ የወጡ ሪፖርቶችን ስንመለከት ሀገራችን ህዝብ በቃኝ፣ እኔ በመንግስት እንዲኖረኝ በምፈልገው ፍላጎቴ ላይ ማንም ሊቆምብኝ አልፈልግም፣ መንግስት የመምረጥ አቋሜና ፍላጎቴ የኔ ነው ብሎ የወሰነበት መሆኑን እንመለከታለን። ይህን ስንመለከት ለኢትዮጵያ ታሪክ በፖለቲካ ታሪክ ውስጥ በታላቅ ድል የሚከሰት ነው። ህብረተሰቡ ያሉትን ፈተናዎች ተቋቁሞ ያሉትን ሁኔታዎችን በማለፍ በየጊዜው የሚደረጉበትን የስነልቦና ጦርነት የሚዲያ ጦርነት ተቋቁሞ የራሴ የሚለውን መንግስት ለመምረጥ የዲሞክራሲ መብቱን ኤክሰርሳይዝ አድርጓል። ይህም ግን እነዚህ አካላት እስከ መጨረሻው ድረስ አሁንም ተስፋ አልቆ በእለቱ ቀን ራሱ ሁላችሁም የኢትዮጵያ ህዝብ እንደሚያውቀው የምርጫ ቦርድ መግለጫ ሲሰጥ የተወሰኑ የምርጫ ጣቢያዎች በሴኩሪቲ ምክንያት ወይም በተለያዩ ምክንያቶች ምርጫ አልተጀመረባቸውም ሲባል በኢትዮጵያ ውስጥ ምርጫ ተቋርጧል፣ በዚህ ክልል ውስጥ ምርጫ ተቋርጧል የሚል የሚያደናብር የሚያዛባ መረጃ ሲሰጥ ነበር። 143 የምርጫ ጣቢያዎች ሲባል ማለት ነው። ከ50 ሺህ በላይ ባሉ ምርጫ ጣቢያዎች ውስጥ ምርጫ እየተከናወነ በነበረበት ወቅት ማለት ነው።
ግን ሐሰት የፈለገ ቢሆን የተወሰነ ጊዜ ሰዎችን ያወናብድ እንደሆነ እንጂ እውነት አሸናፊ ስለሚሆን አሁንም ተሸናፊነቱን ራሱ የዓለም ማህበረሰብ ታዛቢ ቡድኖች ሁሉም በሚመለከቱት ማረጋገጥ ተችሏል። ይህ በሚሆንበት ጊዜ ነው ታዲያ ይህ የጽንፈኛ የጸረ ህዝብ ቡድን ሌላ ካርድ ለመሳብ እየሞከረ ያለው። በሀገራችን ውስጥ ህብረተሰቦች በአብሮነት ተሳስረው ሀገር ያጸኑ እንደሆነ እንመለከታለን። በኢትዮጵያ ውስጥ የሃይማኖት ተቋማት በሰላም ከሚኖሩባቸው የዓለም ክፍሎች በሚጠቀስ ደረጃ የሚወጣ ታሪክ ያላት ሀገር ነች። በሺዎች ዓመታት ታሪክ ውስጥ በአብሮነት በመደጋገፍ የሚኖርባት ሀገር ነች። ይህ ብዝሃነታችንን እንደ ጥንካሬ በመቁጠር ተደምረን ሀገር የመገንባት ታሪካችን የትናንትም የዛሬም የነገም እንደሚሆን ግልጽ ነው። ታዲያ በዚህ ሁኔታ ውስጥ ከነበሩ የተለያዩ ትንኮሳዎች ውስጥ በከፍተኛ ደረጃ በተለያየ መልኩ ሲደረጉ የነበሩት ትንኮሳዎች ምርጫን የማጓተት ትንኮሳዎች ሲጓተቱ ማለት ለማጓተት ሲሞከር የነበሩ ትንኮሳዎች ሲከሽፉ ከዛ በኋላ ከምርጫ በኋላ ደግሞ የምርጫ ኮሮጆን እንቅስቃሴ ለማጉላላት ሲሞከር የነበረው አሁንም ሲከሽፍ በተመሳሳይ የጸጥታ አካላት ይህን ምርጫ የማከናወን ሁኔታ በተለያየ ሁኔታ ላይ በማከናወን በመጠበቅ ላይ ባሉበት ወቅት በአርሲ ዞን ላይ እንደዚሁ ጥቃት ፈጽሟል። የአርሲ ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሶኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሶኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ይህ ሆኖ ያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸንም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ የገለጽን ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን። እንደ ሰላም ሚኒስተር ማለት ነው። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ ጥቃት ተፈጽሟል። አሳዛኝ ጥቃት መደረግ የሌለበት። አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት በክብር ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። ምክንያቱም በኦሮሚያ ክልል
ከ6000 በላይ አድባራትና ገዳማት ያሉበት ክልል ነው። በጣም ታሪካዊ የሆኑ በሃይማኖታዊ በቅድስና ቦታቸው ላይ ከፍተኛ ቦታ የሚሰጣቸው ገዳማት በኦሮሚያ ክልል ይኖራሉ። በኦሮሚያ ክልል ህብረተሰቡ የክልሉ መንግስትም እነዚህ ገዳማትና አድባራት ተከብረው እንዲኖሩ ደህንነታቸው እንዲረጋገጥ ሌት ተቀን ነው ስራ የሚሰሩት። ይህ ሁኔታ ከመፈጠሩ በፊትም የመጀመሪያው ግጭት የተከሰተው ከጸጥታ ተቋማት ጋር ነው፣ ከሚሊሻዎችና ከፖሊስ ጋር ነው። ኃይሉ የበረታ ሲመጣ እነሱም መስዋዕትነት ከፍለው መጀመሪያ የወደቁት እነሱ ናቸው። ስለዚህ ጉዳዩን በምንዘግብበት በምንገልጽበት በምናደርግበት ጉዳዩ አሳዛኝ እንደሆነ ጉዳዩ የተፈጸመ መሆኑን ጉዳዩ ግን ሲፈጸም በተፈጸመበት ልክና ጉዳዩ የተፈጸመበትን ምክንያትን በሚያመላክት መልኩ መግለጹ ይጠቅመናል የሚል ነው። ከዛ በኋላም የመጣው ከሀገራችን በተለያዩ ክፍል በሰሜኑ የሀገራችን ክፍል ቤተክርስቲያንን ለመገንባት ንዋያትን ለማንቀሳቀስ ለግንባታ የሚሆኑ ንዋያትን ሲያንቀሳቅሱ የነበሩ ቪዲዮዎችን በመጠቀም ቤተክርስቲያን በስደት ላይ ነች በሚል ህብረተሰቡን በአሉታዊ በሆነ መንገድ ለመቀስቀስ የተሄደው ጉዳይ በሃይማኖትም በሞራልም በሁሉም መንገድ በእምነትም በሞራልም በየትኛውም መንገድ ቢታይ ትክክል ያልሆነ ጉዳይ ነው። ኃላፊነት የተሰማን ልንሆን ይገባናል። በመናስተላልፈው መልእክት ሸር በመናደርገው መልእክት በመናሰራጨው መልእክት የሚመጣ አደገኛ የሆነ ውጤት ከተጠያቂነት የሚያድነን ተጠያቂነትን የሚያስከትል መሆኑን ሁልጊዜ መዘንጋት የለብንም። ዓላማው ቤተክርስቲያንን ክብር ማስጠበቅ ቢሆን ጽንፈኞች ቤተክርስቲያንን ተገን አድርገው የሚያደርጉትንም ትክክል ያልሆነ እንቅስቃሴ አውጋዦችም መግለጫ አውጪዎችም በተመሳሳይ ሊያወግዙት ይገባል ብለን እናምናለን። ምክንያቱም የእምነት ተቋማት ከየትኛውም የፖለቲካ ማስፈጸሚያ ከየትኛውም የፖለቲካ ዓላማ ማስፈጸሚያ ጉዳዮች ላይ መዋል እንደሌለባቸው በሕግም በሞራልም የሚታመን ነገር በመሆኑ ነው። በመጨረሻም ጽንፈኛው ቡድን ምርጫን ከማደናቀፍ ጋር የውስጥም የውጭም ባዕዳዎችም ባንዳዎችም ተቀናጅተው ያደረጉት ስራ ከሽፏል። እንደምናውቀው በሀገር ውስጥ የምርጫ ቦርድ ምርጫ አይከናወንባቸውም በተለያዩ ምክንያቶች ብሎ ከለያቸው ክልሎች በማሟያ ምርጫ ይታያሉ ካላቸው ውጪ ያሉት ምርጫ ክልሎች ተከናውነዋል። ህብረተሰቡ በታሪክ ሊጠቀስ በሚችል መልኩ ከፍተኛ ቁጥር ያለው ህብረተሰብ ክፍል ወጥቶ ምርጫ ድምጹን ሰጥቷል። አሁንም ይህ ቡድን ግን ፍላጎቱ ሀገርና መንግስት የሌለው ህዝብ የማየት ፍላጎት ስለሆነ የውስጥና የውጭ ጠላቶቻችን ድምር የሆነ እንቅስቃሴ ግን በተለያየ መንገድ በተለያየ ሁኔታ አሁንም የጥንኮሳ ስራዎቻቸውን ያቆማሉ ብለን አናስብም። መሬት ላይ ለዘመናት የከበሩና የደበሩ ሴቶቻችንን በሚንዱ አብሮነታችን ሊጎዱ የሚችሉ ድርጊቶችን ከመፈጸም ባለፈ የስነልቦና ጦርነት በማድረግ የሚዲያ ጦርነት በማድረግ የህብረተሰቡን በማዛባት ሁልጊዜ ሰላማዊ ህይወት ሰላማዊ እና የተረጋጋ ሀገር እንዳይኖረን የማድረግ ጥረታቸው ይቀጥላል፣ መቀጠላቸው አይቀርም። እኛ ግን ጉዳዩን እንዴት ነው ማየት ያለብን የሚለው ግን የመጨረሻ መልእክቴ ነው የሚሆነው። አንደኛ ጉዳዩን በልኩ የማየት ባህል ሊኖረን ይገባል። ምክንያቱም እውነት ሲሆን ለፍርድም አመቺ ስለሚሆን ማለት ነው። ሁለተኛ አንድ ነገር በሚከሰትበት ጊዜ በተለይ ከእምነት ተቋማት ጋር በተያያዘ ተሽቀዳድመን ወደ ሚዲያ ከመሄድ ይልቅ አሁን በሳል አባቶች ያደረጉት ከሚመለከተው የመንግስት አካላት ጋር በጉዳዩ ማብራሪያ መጠየቅ፣ የተጎዱ አካላት ጥበቃ እንዲደረግላቸው ድጋፍ እንዲደረግላቸው ንግግር ማድረግ፣ በቀጣይ መሰል የሆኑ ጉዳቶች እንዳይከሰቱ ምን እናድርግ ብሎ መምከር መመካከርና አብሮ መስራት የሚገባ ሲሆን ከጉዳዩና ከጉዳቱ ልክ በላይ ለሚዲያ አሳልፎ በመስጠትና በማይገባ መረጃ በማሰራጨት ህብረተሰቡን ማዛባት
ተገቢ ስላልሆነ ይህን ጉዳይ ልናቆመው ይገባል የሚል ሐሳብ አለኝ። በቅርብ ጊዜ የተከሰተውን አርሲ ጋር ተከስቶ የነበረውን ጉዳይ ለማርገብ ብዙ አካላት ጋር ግንኙነት ነበር። እንደ ሰላም ሚኒስቴር መጀመሪያ ልክ ድርጊቱ እንደተፈጸመ ከክልሉ ጋር ተገናኝተናል። ልክ ከመንግስት ካሰማራቸው የጸጥታ አካላት ጋር በቅርጅት እየሰራን ያለ ነው። የበለጠ ግን ከኢትዮጵያ ኦርቶዶክስ ቤተክርስቲያን የበላይ አመራሮች ጋር በቅርበት ስለ ጉዳዩ በጥልቀት ተወያይተናል። ይህን በማድረጋችን ስለ ጉዳዩ ምንነት፣ ስለ ጉዳቱ መጠን፣ ስለ ጉዳይ ጉዳት አድራጊዎች ፍላጎት እና አጠቃላይ ምን እንደሆነ መግባባት እነሱ ጋር ደርሰናል። ቀጣይ የሃይማኖት አባቶች በቦታው ሄደው ሁኔታውን የሚመለከቱ በቦታው ላይ ተመሳሳይ ጉዳዮች እንዳይፈጠሩ የመንግስት መስራት በጋራ የምንሰራቸውን ጉዳዮች ለይተን የምንሰራ ይሆናል። እንደዚሁም በዚሁ አጋጣሚ ማመስገን ፈልገው ይህን ጉዳይ እንዳይራገብ ሁኔታውን በልኩና በመጠቀሚያ ከመሆን ራሳቸውን ያራቁት የመንፈሳዊ ወጣቶች ማህበራትም ሊመሰገኑ ይገባል። ምክንያቱም ሰዎች ከጉዳዩ በላይ በመውሰድ ጉዳዩን ሃይማኖታዊ ሙሉ ለሙሉ ሃይማኖታዊ ትኩረት በመስጠት ውጥረት እንዲፈጠርና በተለያዩ የሀገራችን ክፍሎች ሀገርን ህልውና ሊፈትን በሚችል መልኩ ወደ ግጭት እንዲያመራ ፍላጎት ያላቸው አካላት በተዘመናዊ ቴክኖሎጂን ኤአይን በመጠቀም የውሸትና የሐሰተኛ መረጃዎችን በማዘጋጀት ሌት ተቀን ለማሰራጨት ሲሞክሩ ወጣቶችም የሃይማኖት አባቶችም ይህ ጉዳይ ለማን ፍላጎት ምን ለማድረግ ተፈልጎ ነው፣ ይህ ጉዳይ ልኩስ ምንድነው በማለት ለማየት ያዩበትና ጉዳዩን ከሚመለከተው አካል ጋር ተቀናጅቶ ለመስራት የወሰዱበት ሁኔታ በጣም ልናመሰግን እንወዳለን። ቀጣይም እንዲህ አይነት ሁኔታዎች እንደ ማህበረሰብ ሊገጥሙን የሚችሉበት ሁኔታ ሊኖር ይችላል። የመጀመሪያው ጉዳይ ተቀናጅተን መከላከል የምንችልበትን አቅም እየፈጠርን እንሄዳለን። ይህ ጽንፈኛ ቡድን ምንም በዚህ በተለያየ መንገድ ላይ መሬት ላይ ያለው ሁኔታ የከሸፈ በመሆኑና በፊት በሚዲያ ላይ አለን ሲል የነበረው ይህ ምርጫ በሚታይ መልኩ በሶስተኛ ወገን በሚረጋገጥ መልኩ መሬት ላይ ያለ የሚጨበት አቅም እንደሌለ ያረጋገጠ በመሆኑ አሁን ወደ ሌሎች ስስ ብልቶቻችን ገብቶ ማህበራዊ እሴቶቻችን ሊጎዳ የሚችል ነገር በሚያደርግበት ጊዜ የኢትዮጵያ ሕዝብ ብልህ የሆነው የኢትዮጵያ ሕዝብ እሴቱን የጠበቀ ግንኙነቱን የጠበቀ ሀገር ያዳነ በመሆኑ ነገሮችን በማስተዋል ልክ ምርጫ ላይ እንደተሸነፉት ሁሉ ነገም ከነገ ወዲያ ሴራቸውን በመጣጠስና አብሮነታችን በማጎልበት ማጠናከር ይኖርብናል። ምርጫውን ለማደናቀፍ የሞከሩ ብዙ ሰርገ ገቦችን ማክሸፍ እንደተቻለ ሁሉ ነገ አብሮነታችንን ገመድ ለመበጠስ የሚሞክሩ እነዚህን ኃላፊነት የማይሰማቸውን ሰርገ ገቦች ለማጋለጥ ከመንግስት ጋር በመቀናጀት በቅንጅት መስራት ይጠበቅብናል ለማለት ነው። አመሰግናለሁ።